ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን እንዴት ናችሁ? ሰላም ነው? ያው እንግዲህ ዜናችን ሁሉ የጦርነት ወሬ የሆነ ነው። ጦርነቱን እንግዲህ ትንሽ ተንተን አድርገን እናየዋለን። ያው እዛው ምዕራብ ግንባር የሚሉት ህወሓቶች እዛው አካባቢ እንቆያለን። በጣም ወሳኝ ስትራቴጂክ ቦታ ነው። ባይዘዌ ለወደፊትም እሱ ለኢትዮጵያ ህልውና በእጅጉ አስፈላጊ ስለሆነ በጣም በትኩረት ተሰጥቶት ሊስተናገድ የሚገባ ነው እና ፌዴራል መንግስት በከፍተኛ ኃይል ሊቆጣጠረው የሚገባ ነው። እንደ ኢትዮጵያ አይነት የውጭ ጠላቶች ያሉባት የውስጥ ቅጥረኞች ደግሞ ከውጭ ጠላቶች ጋር ተሻርከው ሊያፈርሷት በየትውልዱ የሚሰሩባት ሀገር እንደዛ አይነት ስትራቴጂክ ቦታ እጅግ ወሳኝ ነው። ያው ጠላቶችም የሚረባረቡት በዚህ ምክንያት ነው። ለማንኛውም እዛ ቦታ ላይ ስላለ ደግሞ ሌላ ሁነት ልንገራችሁ። እንግዲህ ማህበራዊ ሚዲያ ላይ ሲዘዋወር ያያችሁት የሆነ ክፍለ ጦር ከዚህ ተነስቶ እዚህ ቦታ ላይ እንደዚህ ተደመሰሰ የሚል የህወሓት ክፍለ ጦሮቹን የተመለከተ ዜና ሰምታችኋል። ይህ አሁን ሸረሪና ላይ ተደመሰሰ ከተባለው ኃይል ሌላ በዚሁ ኦፕሬሽን በዚሁ ዘመቻ ወቅት የተመቱ ሌሎች ክፍሎች አሉ። ከዚህ ክፍል ጋር እንዳይተሳሰሩ ሆነው አሁን ይህን ዝርዝር ስትሰሙ ነው የኢትዮጵያ መከላከያ ሰራዊት በጣም የምታደንቁት። እነዚህን ዝርዝሮች ስትሰሙ ለምሳሌ የአርሚ 7 አንድ ብርጌድ ከሌላ አቅጣጫ አርሚ 7 ለማገዝ ወይም በዛ ይሄ ቁልፍ ቦታዎችን የተከዜን የሁመራን አካባቢ ለመያዝ ሲንቀሳቀስ ተመታ የሚል እንዲሁ ሲዘዋወረ የነበረ ዜና አንብባችሁ ሊሆን ይችላል። ጉዳዩ እንደዚህ ነው ይላችሁ። አሁን ይሄ ኃይል በሀገር ውስጥ ሌላ የአብሪ ወይም የቃኝ ክፍለ ጦር ተመድቦለት ወደ አካባቢውን የሚሰልልለት የሚቃኝለት በዚህ በኤርትራና በሱዳን ድንበር መሃል እና እንዲሁም በኢትዮጵያ እዛ አካባቢ እየተንቀሳቀሰ ይህንን የአብሪነት የቅኝት የመንገድ መሪነት ተልኮ ሊወጣ የተዘጋጀ ክፍለ ጦር አለ። አንድ ልብ በል እዚህ። ሁለተኛው ደግሞ ከብሉ ናይል ግዛት ጀበል ሞያ የሚባል ቦታ ላይ ለሱዳን ተሸጦ ለአልቡርሃን ሲዋጋ የነበረ ኃይል በዚህ ወሳኝ ኦፕሬሽን ላይ እንዲሳተፍ ትዕዛዝ ደርሶት ከዛ እየተንቀሳቀሰ ነበረ። ይሄ ሁሉ በመከላከያ ሰራዊታችን የመረጃ ኃይሎች ቁጥጥር ስር ነበር። ማለት እነሱ የደረሱበት እና የሚያውቁት ክትትል እያደረጉበት ያለ መረጃ ነበር። እዚህ ሀገር ውስጥ የሚጠብቀውን ኃይል ከሌላ ሊደረብና ግዳጁ ላይ አብሮ ተሰማርቶ ያው ያንን ግዳጅ እነሱ በሚፈልጉት መሰረት ሊፈጽም ወይም በድል አድራጊነት ድል ሊያበስር የተዘጋጀ ኃይል ነበረ። ኦኬ። ሸረሪና ያለው ኃይል በቀጥታ በግንባር ፊት ለፊት የመጣው ሲመታ እነዚህ ኃይሎችም በያሉበት ነው የተመቱት። በያሉበት በጣም በተመሳሳይ ባይሆን በተቀራራቢ እንደ ጉዞ ፍጥነታቸውና እንደ ተነሱበት ከአካባቢያቸው ተነስተው ጉዞ እንዳደረጉበት ሰዓት ማለት ነው። በዚህ አይነት ጉዞ ሲያደርጉ የመጀመሪያውን እንግዲህ ይሄኛውን መንገድ ላይ
ሱዳን ግዛት ውስጥ የተወቀጠውና ኃይል ልንገራችሁ። በነገራችሁ ላይ ለአንድ ሀገር ህልውና ወይም ሉዓላዊነት አደገኛ ነው የተባለን ኃይል ቦታው ላይ ሄደ ተመተዋል። እስከ ዛሬም የኢትዮጵያ መንግስት በጣም በብዛት ታግሷል። እና ይሄ የአርሚ 7 ኮር 2 ወይም 702ኛ 7 ኮሩ ነው። ማነው 7 እንትኑ ነው አርሚው ነው። ኮሩ 2 ነው። አንድ ላይ ተያይዞ 702ኛ ይባላል ያው በወታደራዊ አጠራር። ስለዚህ እዚህ ውስጥ አባል የሆነ አንድ እግረኛ ብርጌድ ሱዳን ብሉ ናይል ግዛት አካባቢ ለዛ ለተሸጠለት ዓላማ ለአልቡርሃን ድጋፍ በመስጠት በውጊያ ላይ ነበረ። ስለዚህ ይሄኛው መጥቶ እዚህ ያሉት የሶስት አርሚ አባላት ናቸው። አርሚ 13 15 አርሚ 7 ናቸው። ከነሱ ጋር ሊደረብ ተልኮ ተሰጥቶት ይንቀሳቀሳል። ከስፍራው ሰዓቱ የሚንቀሳቀስበት ከየት እንደሚነሳ በመረጃ ይታወቅ ነበረ በንቆቹ የኢትዮጵያ ሰራዊት የመረጃ ክፍሎች ወይም ሰራተኞች። እና ይሄ ኃይል ከሱዳን ብሉ ናይል ግዛት ጀበል ሞያ ከተሰኘ ከተማ አቅራቢያ ከሚገኝ የጦር ግንባር በመነሳት ወደ ሸረሪና ገስግሶ ሸረሪና አካባቢ ግዳጅ ከተሰጠው ኃይል ጋር ተደርቦ ግዳጁን ለመወጣት በመኪና በተለያዩ ወታደራዊ ተሽከርካሪዎች ተጭኖ ጉዞ ይጀምራል። እና ያው ጉዞ ሲጀምር ጀምሮ ክትትል ይደረግበታል። ስለዚህ አምቺ ቦታ ላይ እስኪደርስ በመጠበቅ ሲንጃህ የሚባል እዛ አሁን በማያይዝላችሁ ካርታ ላይ ታዩታላችሁ። ሲንጃህ የሚባል ከተማ መግቢያ ላይ ሲደርስ በድሮን ጥቃት ከጥቅም ውጪ እንዲሆን ተደርጓል። ከነትጥቁ ከነሰው ኃይሉ በጥቃቱ ወንድሞቼ በጣም ከፍተኛ ጉዳት ነው የደረሰው። በጥቃቱ በጣም ብዙ ቁጥር ነው የሞተው። የሰውን ቁጥር እንደዚህ ቁጥር ይሄን ያህል ሰው ሞተ ስትል በጣም ነው የሚያሳዝነው። እና በመቁሰልም በመሞትም ከጥቅም ውጪ የሆኑ 1311 የብርጌዱ አባላት ያው ጉዳት አስተናግደዋል። ከባድ ጉዳት። ድሮን ስትመታ በጣም ክፉ ነች፣ በጣም ክፉ እና ተሽከርካሪዎቻቸው እንዳሉ ተቃጥለዋል። ተሽከርካሪዎች ላይ ሲቃጠል የያዙት ትጥቅም ይፈነዳል። ፍንዳታው ከፍተኛ ነው። እንደገና ያ የሚወረወረው የድሮን እሳት ራሱ የሆነ ነገር ላይ ሲያድር እንደገና እየተቀጣጠለ እሳት የሚተፋና ያለ ርህራሄ የሚገድል ነው። በቃ የሚገድል የሚያቆስል የሚጨፈጨፍ ነው። ያው ጦርነት ውስጥ ሆነህ እንግዲህ ለምን ይሄ ሆነ አይባልም። እና ያ ሌላው አሳዛኝ ነገር በጣም አሳዛኝ ነገር ምንድነው መሰላችሁ? በጥቃቱ ጉዳት ደርሶባቸው ወይም ቆስለው የራሳቸውን ለማዳን ሲወራጩ የነበሩ ወይም እርዳታ ሲጠይቁ የነበሩ ይሄ በህወሓት የተሸጡ ቅጥር ታጣቂዎች ወደ ሕክምና ተቋማት ለማድረስ የአካባቢው ህዝብ አልተባበራቸውም። ይልቁንም የከተማዋ ነዋሪዎች እነዚህን ሰዎች የታጠቁትን ትጥቅ ወይም መሳሪያቸውን በመክፈፍ እየጣሏቸው ነው የሄዱት። እንግዲህ ሱዳን ውስጥ ያው እንደምታውቁት የእርስ በርስ ጦርነት አለ። የእርስ በርስ ጦርነት ያለበት ሀገር ውስጥ መሳሪያ ለመያዝ ራስን ለመከላከል፣ ለመዝረፍ፣ ለመሳሰለው መሳሪያ ለመያዝ ህዝቡ ጉጉት ይኖረዋል። የጦርነት አስከፊ ገጽታው አንዱ ይሄ ነው። ስለዚህ ዘገባዎች እንደሚያመለክቱት እነዚህ ሰዎች ላይ ትጥቅ በመክፈፍ ሰዎችን እየጣሏቸው ከመርዳት ይልቅ ትጥቃቸውን በመክፈፍ ተግባር ላይ ተሰማርተው እና አሳዛኝ ተግባር እንደፈጸሙ መረጃዎች ያመለክታሉ። እንዳልኳችሁ ይሄን የጠቀስኳላችሁን ቁጥር ያህል ሰው አልቋል እና ይሄ ብርጌድ ለዚህ በቀጥታ ሽረሪና ላይ ውጊያ ለከፈተው ኃይል ሊደርስለት አልቻለም። ሊደርስለት አለመቻል ብቻ ሳይሆን ራሱንም ማዳን አልቻለም
እና ይሄን በውጊያ እዚህ ጋር ተጠመደ፣ ያኛውም በውጊያ ተጠመደ። ይሄ ነው ይኸውልህ ጽምዶ የሚባለን የምትቆራርጠው እንዳይገናኝ የምታደርገው በእንደዚህ አይነት ውጊያ ነው። ትበጣጥሰዋለህ ሰንሰለቱን። እና ይሄ እንግዲህ በመረጃ በደንብ ተጠርቶ ተጠንቶ የተደረሰበት ሁኔታ ነው። ሌላው ደግሞ ተራራው ራስ ጉና ክፍለ ጦር እየተባለ የሚጠራ የህወሓት ጦር አለ። ይሄ ቅኝት የመንገድ መምራት ተግባር ነው የሚያካሂደው። ስለዚህ ይሄ ተልእኮ ተሰጥቶት ከሱዳን እና ኤርትራ ያው ይሄ አካባቢ የድንበር አካባቢ ነው ብያቸዋለሁ። ሶስቱንም ሀገራት የሚያገናኝ እና ኢትዮጵያ እዚህ ድንበር አካባቢ የሚገኝ ወታደራዊ መሬት ላይ ሆኖ ይሄንን ቡድን መርቶ ለማስገባት ወይም የቅኝት ተግባር ለዚህ ቡድን የቅኝት ድጋፍ ለመስጠት የተዘጋጀ ኃይል አለ። ባይዘዌ ይሄ ኃይል ብዙ ጊዜ ከውጪ መሳሪያም ሲገባ የተለያዩ ተተኳሾች ሲገቡ ከሀገር ውስጥም የተለያዩ ሸቀጦች ወደ ባዕድ ሀገር ሲተላለፉ ይሄ ወርቅ የመሳሰሉት ነገሮች ሲተላለፉ መንገድ እየመራ ወደ ኤርትራም ወደ ሱዳንም የሚወስድ ከሱዳንም ከኤርትራም የሚያመጣ ትጥቅ ለወያኔም ለፋኖም የሚደርስ ሲመጣ ይህንን የሚያቀባብል አካባቢውን በደንብ የሚያቀና እዛ አካባቢ ላይ ይህንን የመሰለ እንቅስቃሴ የሚያደርግ ኃይል ነው ይሄ ኃይል። ስለዚህ ይሄንንም ኃይል ባለበት ገብቷቸዋል። ጥምረቱን ትስስሩን ብጥስጥሱን አውጥቶ ነው ሰራዊታችን ድል ያደረገውና ይሄ ራስ ጉና ክፍለ ጦር በማለት የሚጠራው የህወሓት መንገድ መሪ ወይም ቃኝ በተወሰደበት መብረቃዊ ጥቃት አልተረፈም ነው እሱ የሚባለው። መረጃው የሚለው ሙሉ በሙሉ ፍርስርሱ ወጥቷል። እና በተወሰደው የተጠና እርምጃ የክፍለ ጦሩን አዛዥ ጨምሮ ሁሉም የዘራፊው ወይም የዚህ የመንገድ መሪው ቡድን አባላት ሙትና ቁስለኛ ሆነዋል። ከህወሓትና ሻዕቢያ እየቃረሙ የታጠቁት የጦር መሳሪያም በጀግኖቻችን እጅ ገብቷል። በመከላከያ ሰራዊት እና በሚሊሻዎች በአካባቢ ሚሊሻዎች እጅ ገብቷል። እንግዲህ ይሄንን አስመልክቶ ምስል ተሰራይቷል ነው የሚባለው። እኔ ምስሉን አላየሁትም፣ ግን ይህ መረጃ ያጋሩ ሰዎች ምስል እንደተሰራጨና በቴሌግራም በልዩ ልዩ መንገድ እና የሚዘገንን መሆኑ የደረሰው ጉዳት ከባድ ከመሆኑ አንጻር የሚዘገንን መሆኑን ገልጸዋል። ያው እንኳንም አላየሁትም። ያው ወታደርም ቢሆን የሚዘገንን ነገር ይዘገንናል መቼም እንትን ተገደህ ነው ሁልጊዜ ውጊያ የምታደርገው በማንኛውም ደረጃ ያለ ኃይል እና እንግዲህ ከዚህ ቡድን ውስጥ በአመራር ደረጃ ያሉ ተብለው ከተገደሉት ውስጥ የተጠቀሱ አሉ። እነዚህ ተመስገን አብርሃም የክፍለ ጦሩ አዛዥ ነው፣ እንደተገደለ ነው ሪፖርቱ የሚያመለክተው። የሸዋስ ግዛቸው ሻለቃ መሪ ነው፣ የተገደለ ነው። ጌታለም ምረት ወይም በቅጽል ስሙ ወፈኛው ይባላል፣ ብርጌድ አዛዥ የተገደለ ነው። እና እንደዚህ አድርጎ በጣጥሶ ነጣጥሎ በጣምራ ግዳጅ ሊወጡ የነበሩ ኃይሎችን ተናበው ተሳስረው ግዳጅ ሊወጡ ግዳጅ ተወጥተው ቁልፍ መሬቶችን ሊይዙና የኢትዮጵያ መከላከያ አጥቅተው ሁመራ እስከ ግማሽ ቀን ድረስ እስከ 6 ሰዓት ትገባላችሁ ተብለው ነው የተሰማሩት። ይሄንን ምርኮኞች ተናግረዋል። የአንድ ምርኮኛ ድምፅ እንትን ላይ አድምጫለሁ እኔም ራሴ እና እንደዚህ አድርገው የመጡትን ይህን ሁሉ መረጃ በእጁ አስቀድሞ የነበረው ኃይል እንደዚህ በታትኖ አንዱ ለአንዱ በማይደርስበት ሁኔታ እየቆረጠ መሀል ላይ
ከጥቅም ውጭ አድርጓቸዋል። እና ይሄ በጣም ከባድ የውጊያ ታክቲክ ነው፣ ስልት ነው። ብስለት ይጠይቃል፣ ቁርጠኝነት ይጠይቃል፣ መሰጠትን ይጠይቃል፣ ራስንም መስጠትንም ይጠይቃል። ለተልእኮህ፣ ለሀገርህ፣ ለቆምክለት ዓላማ። እንግዲህ ስምረት ፓርቲ ዛሬ ባወጣው አንድ መግለጫ ላይ ስለዚህ ስለ ሸረሪና ጦርነት ያው አጠቃላይ ግንባሩ ብለን የምንጠራው አስቀድሞ መረጃ እናቅ ነበር አለ፣ መረጃ ደርሶን ነበር አለ። ይሄ መረጃ እዛ ሱዳን ውስጥ እንደዚህ አይነት ዝግጅት ያደርጉ እንደነበረ በደንብ መረጃ ደርሶን ነበር እና እንዲህ አይነት መረጃው አስቀድሞ የወጣ ኦፕሬሽን ነው ወያኔ የሞከረው፣ የተዝረከረከ ማለት ነው። እያንዳንዱ ለነገሩ አሁን በጣም ቴክኖሎጂ በጣም የዳበረ የኢትዮጵያ ሰራዊት ደግሞ በቴክኖሎጂ የታጠቀ በመሆኑ እያንዳንዱ የስልክ ልውውጥ፣ እያንዳንዱ የሬዲዮ መልእክት በቁጥጥር ስር ነው። ስብሰባ ላይ የምትናገራቸው ነገሮች ሁሉ ይደመጣሉ በአሁኑ ሰዓት። ስለዚህ በዚህ መሰረት በመረጃ ከተቀደምክ ትደቃለህ። ምንም በውጊያ አታሸንፍም። ከዛ በላይ ነው ግን የኢትዮጵያ መከላከያ ሰራዊት እጅግ ጠንካራ፣ የዘመነ፣ ግዙፍ። ትናንት እንደነገርኳችሁ ሞቢላይዜሽኑ እናንተ እንደምትሉት እዚህ ጋር እናስቀረዋለን፣ እዚህ ጋር እንዘጋበታለን እንደምትሉት ሳይሆን በጣጥሶ ተንቀሳቅሶ የሚፈልገው ቦታ ላይ የግዳጅ ቀጠናው ላይ ዝግጁ የሚሆን ነው። ስምሪቱን ማንም ኃይል ያደናቀፈው አይችልም። ለዚህ ነው ፈትለወርቅ 8 እዝ ከበበን የምትለው እና ይሄ ነው። ደቡብ ላይ ስትጠብቅ ያው ምዕራብ ላይ አሁን ደቡብ አሳይተው እነሱ እዚህ ምዕራብ ላይ ሰብረው ሊገቡ ነበረ፣ አልቻሉም። እና ይሄ እንግዲህ በካርቱምም በአስመራም በመቀሌ የመቀሌ ድንጋጤ የተውት፣ በነዛ አካባቢዎች ሁሉ ድንጋጤ ፈጥሯል። ፈጽሞ ያላሰቡት ነው። ፈጽሞ ያላሰቡት በቃ በማንኛውም ሰዓት በማንኛውም ደቂቃ የኢትዮጵያ ሰራዊት እንደዚህ ተወርሮ የትም ቦታ በመረጠው ቦታ ጊዜ ግዳጁን ሊወጣ ወሳኝ በሆነ መልኩ ደምሳሽ እርምጃ ሊወስድ እንደሚችል አይተዋል። ትምህርት ይወስዳሉ። ትምህርት ውሰዱ ለማንኛውም እና ተጨማሪ ድል ለድል አድራጊው ሰራዊታችን እንላለን። እንግዲህ እንደኛ ምኞት ብረትን በግለቱ ነው እና ይሄ ኃይል ፈጽሞ ለሰላም ዝግጁ የሆነ ኃይል አይደለም። በእርግጥ አሁን አንዳንድ መረጃዎች እንደሚወጡት ለነዚህ ለአፍሪካ ህብረት፣ ለአሜሪካ እና ለተለያዩ ኤምባሲዎች ደብዳቤ እንደጻፈ ህወሓት የሚያስረዱ መረጃዎች ወጥተዋል። የሚጠቁሙ መረጃዎች ወጥተዋል። ባይወጡ ነበር የሚገርመው፣ ወይም ባይልክ ነበር ባይማጸን ነበር የሚገርመው። አስደንግጦታል። በጣም ነው ያስደነገጠው። ለምን አሁን ይሄ የጎደለበት ኃይል ብቻ ሳይሆን ቀጣዩን ኃይሉን እንዴት አድርጎ ነው አንቀሳቅሶ ሊያዋጋ የሚችለው? በየት በኩል? በሌሊት በቀን በመሬት ውስጥ በቃ አይችልም። ከኢትዮጵያ ሰራዊት እይታ ውጪ አይሆንም። ከኢትዮጵያ ሰራዊት አቅም ሊነጻጸር የሚችል ቁመና ስለሌለው ይሄን እየለመነ ነው። እየለመነ ዝም ይባላል የሚለው እንግዲህ በጣም እንደ ከዚህ በፊቱ ይሄ ቡድን ትንፋሽ እስኪያገኝ ደግሞ እንደዚህ ይደረጋል። ባይደረግ እመርጣለሁ እኔ ሀገራችን ሰላም እንድትሆን። ለማንኛውም ድጋሜ ድል ለጀግናው የሀገር መከላከያ ሰራዊትና ለጸጥታ ኃይላችን፣ በአጠቃላይም ለኢትዮጵያ። በሌላ ፕሮግራም እስከምንገናኝ ሰላም።